ሰላም ጤና ይስጥልን ውድና የተከበራችሁ በዓለም ዙሪያ የምትገኙ የሀገሬ ልጆች ሰላማችሁ በያላችሁበት ብዝት ይበልላችሁ እና ከሰላምቴ በመቀጠል ቪዲዮን ሲጀምሩ ሰብስክራይብ በማድረግ ደውል ምልክቷንም በመንካት እንዲሁም ላይክ ሼር በማድረግ ጀምሩ። ምክንያቱም ለኔ ብዙ ይጠቅመኛል፣ እኔንም ደግሞ ታበረታቱኛላችሁ ማለት ነው። መቼም የመዳም ቅመምን የማበረታታ የለም። የመዳም ቅመም ትልቅ ደረጃ እንድትደርስ የማይፈልግ ፈጽሞ የለም። ስለዚህ እኔን የምታበረታቱኝ ደግሞ በእንደዚህ አይነት መንገድ ነው ማለት ነው። ሌላ ደግሞ የምትሰጡኝ ሀሳብ አስተያየት ካላችሁ በኮሜንት ላይ በሱም ማበረታታት ትችላላችሁ። የዛሬ ቪዲዮ እንግዲህ ሊሰራ ያነሳሰኝ ያው እኛ በምንሰራው ዙሪያ የሚያጋጥመን ነገር ያጋጠመንን ያየነውን ነገርና የሰማነውን በተግባር ያየነውን ነው። ያየሁትን እኔ በበኩሌ ማለት ነው ያየሁትን የሰማሁትን ነው ወደ እናንተ ሼር የሚያደርገው ማለት ነው። እሱም ዛሬ ምንድነው ብትሉት ሁለት ሆኖ በሚሰሩበት ቦታ ሁለት አበሾች ቀደም ሲል መጀመሪያ አንድ አበሻ ነበረችና ቀደም ሲል አንድ አበሻ ነበረች። እሷ እየሰራች እያለች ማለት ነው ለሷ ስራ ሲበዛባት ለሷ እንድታግዝ ብሎ ባንቺ በኩል ሰው ካለ አምጪ ብሎ ሐሳብ ሲያቀርቡ አሰራዋ ማለት ነው። አሰራዋ ሐሳብ ስታመጣላት እሷ መቼም ለማምጣት አልፈለገችም። ይሁን ሰው የለም ይሁን አልፈልግም እና በኔ በኩል ሰው የለም ማለች። ሰው የለም ስትላት አሰራዋ በምትፈልገው መንገድ እንግዲህ ቋንቋ የማታውቀውን ሌላ ሀገር ከዚህ በፊት ያልሰራችዋን ለሷ እንድታግዛት ስራ እንድተጋገዙ አብሮ እንዲሰሩ ብላ አመጣች። ስታመጣት እቺ የመጣችው አዲሷ ምንም መልመድ አልቻለችም። አብራ የምትሰራዋ ስትነግረኝ ስልክ ይዛ ወደ ሽንት ቤት ውስጥ ስልክ ይዛ መቀመጥ ስልክ ይዛ ማውራት ብቻ ነው አለች። የስራ ዓላማ የላትም አለች። ኦኬ ይሄን ካለች በኋላ እንደምንም አንቺ እኮ እንደምንም አባብላ ማስለመድ ሲገባት እንደምንም መስመር አስይዛ አንቺ ስራ እስክትለምጂ ቋንቋ እስክትለምጂ እንዲህ መሆን የለብሽም ብላ በደንብ አድርጋ ማስለመድ ሲገባት ያው አሰራዋ አየች መልመድ እንዳቃታት ተረዳች። አልፈለገቻትም። ከኛ ደግሞ አሰሪዎች የሚፈልጉት የስራ ብቃት ይፈልጋሉ። በጣም የሚፈልጉት እኛን የሚወዱትም የሚያከብሩትም እኛ በስራ ጎበዞች ስንሆን ነው። በተለይ ደግሞ አዲስ ሆነን ስንመጣ ቋንቋ ባንችል እንኳን በተቻለ መጠን ለስራ ጥረት ማድረግ አለብን። በቃ መሞከር የምንችለውንም የማንችለውንም በቃ ደፋር ጎበዝ መሆን አለብን። አዲስ መጥተን ለዛም ቋንቋ የማንችል ሆነን ለዛም ቀልባችንን ወደ ስልክ አድርገን በፍጹም በታምር ወዶ አክብሮ አስቀምጡ። ከስንቱ ስንት ምናልባት ቀስ በቀስ ትለምዳለች እያለ ያመጣውን ገንዘብ እያሰበ ምናልባት ከስንቱ እሱም አንዱ ከተገኘ ነው ኡሩሩ ደግ ከተገኘ ነው እንጂ ለስራ አንድን ሰራተኛ ቀጥሮ ለፍላጎቱ ላሰበበት ስራ ብቁ ሆነ ካልተገኘች አብዛኞቹ አይታገሱም። እና በዛ መልኩ ወደ ቢሮ ይመልሳለሁ ስትል ለምን ትመልሻለሽ አለቻት። ኦኬ ለምን ትመልሻለሽ ብትልም ባትልም በቃ እሷ እያለችም የሷን ሐሳብ እሷ ለምን ትወስጃለሽ ማለትም ሊያስቀረው በፍጹም አልቻለም። ወሰደቻት። ለምን ወሰድሽ ብላ ክርክር እንዴ ብላ አሰራዋ። ደግሞ ለዛችኛው መልስ ገዝቼ ነው አመጣሁት በብር ያለቻት። እንዴት ገዝቼ አመጣሁ አልሽ ብላ ያዙኝ ልቀቁኝ ብላ ከአሰሪው ጋር ጦርነት። ይሄ መሆን አለበት? እኔ በበኩሌ ይሄ መሆን የለበትም። እናንተ እንዴት እንደምታስቡ አላውቅም። ሲጀመር ገዝቶ እኮ ነው ያመጡን እኛን። እንዴ አልተሳሳተችም እኮ አሰሪዋ። እንዴ እኛን እኮ የሚያናድደን ነገርና የማያናድደን ነገር አለ። ራሳችንን የምናስከብርበት መንገድ አለ። ራሳችንን በምን አይነት መንገድ እንደምናስከብር ማወቅ ማሰብ አለብን እንጂ በሆነ ባልሆነ መናደድ የለብንም፣ መጣላት የለብንም። እንዴ ሲጀመር እኮ ገዝቶ ነው አመጡን እኛን።
ይቅርታ አድርጉልኝና እነን ቢሮ ያያችሁ አታውቁም። እኔ ቢሮ እስካየሁበት ድረስ ቢሮ ገባ ይሉና እዝም ዞር እያሉ አያታት እያደረጉ ለስራ ጎበዝ የምትመስለው የቷ ናት? ገና በእይታ የስራ ብቃት ያላትን ይገመግማሉ፣ ያያሉ። ትሰራለሽ ወይ እቺ ብሎ ማለት ነው። ዞር ብሎ አይቶ ለስራ ትሆናለች፣ የኔን ቤት ስራ እቺ ጎበዝ ትመስላለች ብሎ አይቶ ነው ብር ቆጥሮ ለቢሮዎቹ ለመክተቦቹ ከፍሎ እኛን የሚያመጡት ማለት ነው። ያ ማለት ምን ማለት ነው? መርጦ አይቶ ገዝቶ ነው እኛን ያመጡት፣ ገዝቶ ነው ያመጡት። እኔ አሰሬ ገዝቼሽ ነው ያመጣሁት ብትለኝ እኔ አላኮርፍም፣ እኔ አልጣላም። ይሄ የሚያጣላ ጉዳይ አይደለም በፍጹም። ይሄ በጣም ተሳስተሻል፣ በጣም ተሳስተሻል። እንዴ ይሄ መልእክት ይደርስሻል አንቺ አውቃለሁ። እና በእንደዚህ አይነት አስተሳሰብ በሚሆነው በማይሆነው ከአሰሪዎች ጋር ለሚጋጩት ይጠቅማል። ሼር አድርጉ። እኛ ደግሞ በሚሆነው በማይሆነው እየተጣለን አዲሶች ሲያዩ አዲሶች ሲሰሙ አያውቁም። እነሱም እንደነሱ እንሁን ብሎ ነው የሚጋጩት። ስለዚህ የማይሆነው ነገር ነው ይሄ በፍጹም። ሲጀመር እኔ ገዝተኝ ነው አመጣችው። እስቲ ቢሮ ሆነን እንደውም አንዳንዴ ገና ሰራተኛ የሚፈልጉት ገና ሲገቡ ማለት ነው ካስተማር ሲገባ እኮ እኛ በቃ እኔ በበኩሌ ማለት ነው ነቃብዬ ጎበዝ መስዬ ለመታየት ነበር የሚሞክረው። ምክንያቱም እንዲመርጡኝ በቃ እንዲመርጡኝ ምን አለ ወደ እኔ ብትመጣ በቃ እቺማ ወደ እኔ ብትመጣ የሆነ ቢሮ ውስጥ ጭንቀት ነገር አለ። በቃ እኔ እንጃ ያያችሁ ታውቃላችሁ። ከዛ ለማውጣት ሲል ጎበዝ መስዬ ምንም ፊቴ ላይ ተከፍቼ ላለመታየት ማለት ነው። አንዳንዶቹ እኮ ድክም ብሎ የሆነ ጭንቀት ውስጥ ገብቶ ሲያዩ አይፈልጉም ሊወስዱ ከቢሮ ማለት ነው። አይፈልጉም። በቃ ይሄ በእውነት ይጠቅማችኋል። ከዚህ በኋላ ምናልባት እየሰራችሁ እየኖራችሁ አጋጣሚ ባልሆነም መንገድ በአንድም በሌላ መንገድ ወደ ቢሮ ከሄዳችሁ ራሱ አንድ ምክር ንገራችሁ። ነቃ ለማለት ሞክሩ። ቢሮ ላይ በቃ ነቃ ምናምን በቃ ፊታችሁን ተከፍታችሁ ለመታየት አትሞክሩ። የሚያስከፋ ነገር ቢኖር ራሱ ከዛ ስሜት ውስጥ ወጥታችሁ በቃ ንቁ ሆናችሁ ማለት ነው። ምክንያቱም መርጦ አይቶ ፊትሽን አይቶ በደንብ ገምግሞ ነው የሚወስዱት ማለት ነው ቢሮ። ስለዚህ እኛ በራሳችን ያንን ጥረት ራሱ ካላደረገን ማለት ነው ቢሮ ላይ በብዛት ቶሎ ስራ አለማግኘት ራሱ ሊፈጠር ይችላል። ስለዚህ እኔ ነቀብዬ ለመታየት ምናምን ነበር የሚሞክረውና አይተ ዞር ብላ አይታኝ ነው እኔን ብር ቆጥራ ለቢሮ ከፍላ እኔን እዚህ ያመጣችኝ ማለት ነው። እኔ እንደውም እዚህ ከመጣሁኝ በኋላ ቪዛ ካሰረችኝ በኋላ ባለመግባባት ተጣላሁኝ ማለት ነው። 2 ወር እንደዚህ 3 ወር ነው 4 ወር እንደዚህ ቆይቼ ስጣላ ሊሄድ ስነሳ ብሬን መልሽና ሂጂ አለችኝ። አያችሁ ብሬን መልሽና ሂጂ ያለችኝ ጋዝቼ ነው አመጣሁት። እኔ ብር ወጪ አውጥቻለሁ ያንን መልሽ ነው የምትለኝ። ገብቷችኋል? እና ጋዝቼ አመጣው አለችኝ ብዬ እንዴት ነው የምጣላው? እኔ እንዴት ነው የምጣላው? ይሄ እኮ ያለ እውነታ ነው። በቃ እውነታ ነው። ቢሮ ያያችሁ ታውቃላችሁ። እኔ ስላየውን እንዲህ በመባሌ አልናደድም 100%። ይሄ የሚያናድድ ጉዳይ አይደለም። ራሳችንን ማስከበር ያለብን እኛን ከነኩን፣ እኛን ሆን ብሎ ከሰደቡን፣ እኛን ሆን ብሎ እጃቸውን ከሰነዘሩ ነው። በእኛ ላይ እጃቸውን ከሰነዘሩ በፍጹም መታገስ የለብንም። በፍጹም መታገስ የለብንም። ምክንያቱም እኛ ጤናኛ ስንሆን ነው ሌላ ቦታ ሄደን መስራት የምንችለው፣ በሀገራችንም ገብተን መስራት የምንችለው፣ ባለንበትም ደግሞ በብቃት በጤና ስንኖር ነው መስራት የምንችለው ማለት ነው። በዚህ መደራደር የለብንም በፍጹም ማለት ነው። በፍጹም መታገስም የለብንም። በቃ አንዴ ሲሞክሩ እንደዚህ አይነት ሲተስተሩ አትንኩን ብለን ከተነሰን ሁለተኛ አይነኩንም። ምክንያቱም አንቺን ለስራ የምትፈልግሽ አሰሪ በአንቺ ላይ እንደዚህ አንቺን የሚጎዳ ነገር አንቺ የስራ ፍላጎት እንዲዘጋ አንቺ ከዛ ቤት እንድትወጪ የሚያስደርግ ነገር አታደርጉም። ትጠነቀቃለች። ምክንያቱም ከአንቺ የምታገኘው ጥቅም አለ። የስራ ብቃት
መኖር አለበት አንቺ ጋር። የስራ ብቃት ካለሽ የምግብ ሙያ ካለሽ አንቺን ማጣት በፍጹም አትፈልግም ያቺ አሰሪ ማለት ነው። ብዙዎች ታውቃላችሁ ደግሞ ይሄንን እንደ ብዙዎች ትላላችሁ ጎበዝ ሰራተኛን እኮ ሂጂ ሄዳ እንድታገባ ሄዳ በአገሯ እንድትኖር የማይፈልጉትም አሉ እንዴ ጉልበቷን ስለሚፈልጉ። ሁላችንም ደግሞ በነገራችን ላይ የምንፈልገውን ነገር ማጣት አንፈልግም። ለኔ በጣም አስፈላጊ የሆነውን ነገር ዋጋ ከፍዬም ቢሆን ራሴ ጋር ለማስቀራት እሞክራለሁ እንጂ ማጣት አልፈልግም። ይሄ እየታወቀ ነው፣ ግልጽ ነው። እና አንዳንዶቹ ደግሞ ከዳማ ተባልኩ ብላችሁ የምትናደዱት፣ ሸቃሊት ተባልኩ ብላችሁ የምትናደዱት፣ ብሽካራ ተባልኩ ብላችሁ የምትናደዱት ደህና ናችሁ? ምን ችግር አለ? ነን እኮ እውነታው ይሄ ነው። ነን። የሚያናድድ ጉዳይ አይደለም ይሄ። እውነታው ይሄ ነው። ይሄ በፍጹም በምንም ታምር አያናድደንም፣ ሊያናድደንም አይገባም። እኔ በእንደዚህ አይነት ነገር ላይ አንድም ቀን ለሰከንድ ተናድጄ አላውቅም። ለሰከንድ ማለት ነው። አትናደዱ። እንደዚህ አይነት ነገር የሚያናድድ አይደለም። የሚያናድደንን ነገር ለይተን ማወቅ መቻል አለብን። እሺ፣ የዛሬ ቪዲዮ ውድ ቪዲዮ ነው። በዚህ አቆማለሁ። ቪዲዮውን ሼር አድርጋችሁ አንዳንዶቹ ከሳታ መንገድ እንዲመለሱ እንዲመከሩ አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። እወዳችኋለሁ።